አረፍ በለልን እንኳን ደህና መጣህልን። እንዴት ነህ? ሰላም ነው ሁሉ መልካም አለን። ደህና ነን እግዚአብሔር ይመስገን። አልተቻልክም ግን ትንሽ ብርድም ስለነበረ ዝናቡም ትንሽ ፈልጌ ነበር ማነቀ ለማሟሟቅ ግን አልቻልኩበትም። አንተ የምታሳየኝን ነገር ዝም ብዬ ሞከርኩት። ለምደሃል፣ ችለሃል፣ ችያለሁ። አንተ እኔን እኮ ቀይረሃል። አሁን በቃ ከናለባበሱ አንተ እኔን ቀይረኸኛል፣ እኔ አንተ ደግሞ አንተን ቀይሬሃለሁ። በጣም በእርግጥ ሁሉም አንድ አይነት ቢሆንም ስለዚህ በቃ በይፋ ዛሬ የካስሽን ከነው ዝዋዜው ከናለባበሱ ተቀብያለሁ ማለት ነው። አዎ ተቀብላለሁ። በቃ እንግዲህ ምንም ማድረግ አይቻልም። ጓደኞቼ ይቀናሉ ይሄን ሲያዩ። ካስሽ እንኳን ደህና መጣህልኝ። እንኳን ደህና ቆያችሁ። በጣም ደስ ብሎኛል እዚህ ስለመጣ። እኔም ደስ ብሎኛል። ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች በድጋሚ እንዴት አላችሁልን? ሳምንታዊ የአዲስ ጨዋታ ዝግጅታችን እነሆ ቅዳሜ 10 ሰዓት ሆኖ ወደ እናንተ መድረሱን ጀመረ። እንግዲህ ዛሬ የአዲስ ጨዋታ እንግዳዬ ደግሞ ቀደም ሲል በመግቢያችን እንዳያችሁት ከአመታት በፊት ድንቅ ባህልን ያስተዋውቀልን ከዛ በኋላም ደግሞ ደስ የሚሉ ሙዚቃዎችን የሰጠን በሙዚቃ ቪዲዮ ደጋግሞ የጎበኘን በእርግጥ አሁን ትንሽ ጠፋ ብሎ ነበር። ጠፋ አልክ ስንለው ደግሞ ሌላ አዲስ ስራ ይዞልን መጥቷል። ሶራ ካሳሁን ታየ ሶራ እንግዲህ ዛሬ የአዲስ ጨዋታ እንግዳችን ሆኗል። አብራችሁ እንድትቆዩ በአክብሮት የሚጋብዛቸው ፕሮግራሙ አዘጋጅና አቅራቢ ድልነሳ መንግስቴ ከመላው የስቱዲዮና የቀረጻና የስርጭት ባለሙያዎች ጋር በመሆን ነው። አብራችሁን ቆዩ። ካስሽ እንኳን ደህና መጣህ ወደ አዲስ ጨዋታ። እንኳን ደህና ቆያችሁ። ካስሽ ትንሽ ጠፋ ብለህ ነበር። አዎ አሁን ተመልሰህ መጣል። በእርግጥ በቅርቡ ምንድነው የጠፋህብን ምክንያቱ? የጠፋንበት ምክንያት ያው የኪነ ጥበብ ነገር አንዴ መቸስ አንድ ወቅት ብቅ ትላለህ፣ አንድ ወቅት ደግሞ ጠፋ ትላለህ። ያው ዳገት ቁልቁለት ነው መንገዱ። ብዙውን ልክ እንደዛ ነው ማለት ነው። ሁሌም ብቻ አይሆንም። አዎ ለማንኛውም ለአዲሱ ስራ እዚህ ስቱዲዮም ስለመጣህ ችርስ ብለናል። አሁን ካስሽዬ እንግዲህ በአብዛኛው ኑሮህ ባህር ዳር ነው የነበረው። ከዛ በኋላ አሁን ደግሞ አዲስ አበባ ነዋሪ ከሆንክ ትንሽ ቆየት ያልክ ይመስለኛል። እንኳን በግል ሳቅ አዲስ አበባ ኑሮ እንዴት ነው? ቆንጆ ነው በጣም ደስ ይላል። አዎ ባህል ቤቶችን እያደመካቸው ነው ስራዎች? አዎ እየሰራን ነው። ያው ቶቶት ላይ ነው የምሰራው። ቶቶት ላይ ያው ቆንጆ ጊዜ እያሳለፍን ነው ቶቶት ጋር። ስለዚህ የናፈቁ ሰዎች ሁሉ እየመጡ ነው? ይመጣሉ። አዎ እዛ ይመጣሉ፣ ይዝናናሉ። ያው ይዝናናሉ። ምን ይሉሃል ግን? በፊት ያው በርቀት ነው የሚያዩህ የነበረው ወይም የሆነ ዝግጅት ኮንሰርት ሲኖር ምናምን የምትመጡ የነበረው? ትክክል። አሁን በቅርብ ሲያገኙ ምን ይላል? አሁን ደግሞ በቅርብ ስንገኝ ደግሞ በጣም እጅግ ደስተኛ ናቸው። አድናቂዎቻችን ደስ ይላቸዋል እዛ በመገኘታችን፣ እኛም ደስ ብሎናል። አይ በጣም አሪፍ። እንግዲህ የአንተ ከስምህ ቀጥሎ ካሳሁን ታየ ከሚለው ይልቅ ካሳሁን ሶራ ነው ቀድሞ የሚመጣው ብዙ ጊዜና ወደ መጀመሪያዎቹ ጊዜያቶች ልመልስህ ነው ካስሼ። ሶራ የሚለው አንተ ተደጋጋሚ ነግረዋል፣ አልጠይቅህም ይሄንን ነገር። ሶራ ማለት ምን ማለት እንደሆነ የሚያምር ዥንጉርጉር ቀለም፣ ከዛ ደግሞ አንዴ ለላምም ይሰጣል፣ ከዛ ደግሞ አንተ ደግሞ ወደ ቆንጆ ሴት ወሰድከውና የምታምረው ቆንጆ ሴት ልትለን በሙዚቃ መተህ ነበርና ይህ ሶራ መነሻ ምን ነበር? እኛ ሶራን ያው የህዝብ ባህል ነው። ላሊበላ ነው ቅዱስ ላሊበላ በሚከበርበት ሰዓት እዛ ሄደን ነበርና ከዛ አጨፋፈሩን በቃ የእስክሳውን አይነት በደንብ አድርገን ያን ጊዜ ነው እንደውም በሚዲያ ሁሉ በደንብ ቀርቦ ነበርና ያኔ በቃ እዛ ላይ ነው ያየሁት። ከዛ ያየሁትን ነገር አይ ይሄ ነገርማ በቃ የኢትዮጵያ ባህል ነው፣ የአማራ ክልል ወይም የዋግ የላስታ ብቻ ሳይሆን የኢትዮጵያ ባህል የሚሆን ስለሆነ ይሄን ነገርማ መስራት አለብን ብለን መነሻችን ከቅዱስ ላሊበላ በዓል አከባበር ሄደን እያለን ነው እዛ ነው ያገኘሁት። ፖሊስ ባንድ ውስጥ መጀመሪያ ሰራው ከዛ ነው ወደ ሙዚቃ ወደ ቪዲዮ የመጣው ወይስ? ኖ ቀጥታ ከዛ እንዳየሁት
ወደ አዲስ አበባ ነው የመጣሁት። አዲስ አበባ መጥቼ ሄኖክ ነበር አቀናባሪው፣ ሄኖክ ነጋሽ። ከሱ መጣውና እንዲያውም እሱ ነው በደንብ በቴሌቪዥን አጨፋፈሩ በቃ እንደዚህ የሚል ልጅ በጣም አሳወቀው። ከዛ ያንቺን ነገር ግን ለምን አንጠቀማት፣ በተለይ ሶራ የምትለዋን እሷን ለምን አንጠቀምባትም፣ ለምን አትጠቀምባትም ሲለኝ፣ ከዛ ቀጥታ እንትን አደረኩና ወደ ስቱዲዮ ግጥሙን ርዕስ እዛ ይዤ ስለነበር ግጥሙን አብዛኛው ጽፌ፣ ከዛ መዝሙሩ ፈንቴ ደግሞ እንትን አደረገው፣ ፎርማት ያዘው በደንብ አድርጎ ደግሞ መዝሙሩ ፈንቴ ያንን ግጥሙን አስተካከለው። ዜማውን የህዝብም የእኔም ተጨማምሮበት እዛ በኋላ ያው አሁን የደረሰበት ደረጃ እንዲደርስ ሆኗል ማለት ነው። ከዛ በኋላ እኮ የዛ አካባቢ ባህል ሁሉ መውጣት ጀመረ በደንብ አይደለ? በደንብ ተዋወቀ። ተሰባስባችሁ ሙዚቃዎችን አብራችሁ ሰራችሁ በደንብ። ከዛ በኋላማ በቃ የኛ ከወጣ በኋላ ሁሉም በየወረዳውም በየዞንም ያለው ሰው ሁሉም አወጣው በማለት የኛ እንደዛ ብሎ መውጣት ለሌሎቹም ቀስቃሽ ሆነ። ሌሎች ዝም ያሉት ሁሉ እንዲነሱ ነው ያደረገውና ጥሩ ጊዜ ነበር ማለት ይቻላል። አንድ ወደ ኋላ ለመለስ ትዝታ እንግዲህ አይተህ ላስታ ላሊበላ ሄደ አይተህ መጣህ። ሰይፉ ጋር ማን ነው ሄኖክ ነጋሽ ጋር ስትነግረው መጀመሪያ ግጥሙን እንትን ስትለው መጀመሪያ ላይ እንዴት ነበር ያስያዝከው ለሱ ለመስራት? እሱንም እንግዲህ መስጠዋል ማለት ነው ለሄኖክ። ለሄኖክ ምክንያቱም ዜማውን ገብተን ልክ ሲሰራ በቃ እሱም ያው ተመሳሳይ እንትን ስለነበርን እሱም በዛው በኛው አካባቢ ስለነበረ በቃ ስሜቱን ስለሚያውቀው የባህሉን ስሜት በደንብ አድርጎ ስለሚያውቀው በቃ ያን ገና ገብቼ እኔ ሲዘፍን በቃ ይሄ በትክክለኛ ጥሩ ስራ እንደሚዋጣ ነው ብለን አሰብን። ያው በሐሳብ እንዲህ ገኖ በጣም ደረጃ ይደርሳል የሚለው ላይ አይደለም፣ ግን በቃ የሆነ ሴንስ ስሜት የሚሰጥህ ነገር አለ ሲጀመር። እሱንም በቃ እንትን ስለው በጣም በአንድ ሌሊት ቁጭ ብለን ነው የሰራችሁት። አንድ ሌሊት ቁጭ ብለን ማሲንቆ እኔ መሞክር ነበር። ያው በፊት ምጫወት ስለነበረ ከሙዚቃ መሳሪያ ተጫዋች ነበርኩ። ጊታር ትጫወት ነበር? አዎ ጊታር ተጫወት ነበር፣ ማሲንቆ እጫወታለሁ። በፊትም ያው ክራር ምጫወት ስለነበር በዛ እኛ ተግባባን። ሙዚቃ መሳሪያ መስፍንም ነበር፣ መስፍን ካሳ። እሱም አሁን በአሁኑ ሰዓት ስቱዲዮ የራሱን ከፍቶ አሁን እሱም ጥሩ ስራዎች እየሰራ ነው ያለ እና መስፍን ካሳ እሱ ሆነን በአንድ ላይ ይሄን ስራ በቃ ሌት ተቀን እንትን አድርገን ቆንጆ አድርገን ጨረስ ነው። በኋላ ማሲንቆውን እንድሪስ ሀሰን ገባ። እንድሪስ ከገባ በኋላ እንን ይዘን በቃ እንደ ነጠላ ዜማ ዝም ብለን እናሰማ ብለን ለሰው እየዞርነ ስናሰማ አድናቆቱ ጥሩ ነበር። አረ ይሄ ሙዚቃ እንደዚህ ያደርጋ ይሄ ሙዚቃማ ያወጣሃል ምናምን የሚል በዛን ሰዓት ማለት ነው ያው ያሳውቃል ማለት ነው በሰዓቱ። እንደዛ ሲባል በቃ አይ እስኪ እንግዲህ እያልን ያው እንደ እግዚአብሔር ፍቃድ አሁን ከደረሰበት ደረጃ ደረስን ማለት ነው። በጣም ይገርም። እና ታስታውሰንም መግቢያውን ሶራን እንጋብዛታለን ሙዚቃውን በኋላ። እሺ እንችላለን። እስኪ ትንሽ አስታውሰን ካስሽ ሶራን። ያው ሙዚቃ ማስማ እንግዲህ ስራችን አይደል ሌላ እንዳትል እንጂ ስራችን ነው። እሺ ከቅዱሳን አገር ላስታ ተፈጥረሽ ሁሌም በየአገሩ ይጠራል ስምሽ። ነደፊው ከንፈሬ ንቡህ ነሽ ነይና ነደፊው ከንፈሬ ንቡህ ነሽ ነይና እናንቺ ካልተመቸሽ እኔ ልምጣ ቡግና። ምን የታደለ ነው የላስታ ነዋሪ፣ ምን የታደለ ነው የላስታ ነዋሪ፣ ወዳጅ ያገናኛል ወንዙ እንኳን በመሪ እና ለምዬ ሶራ ይቀጥላል። በጣም ደስ ይላል። ከዛ በኋላ እንግዲህ እንዳለ ባህሉን ቀሰቀሳችሁት። ተቀባይነቱን በጣም ልዩ ነው የነበረው። ሙሉ አልበም ነው የሰራችሁት አይደል ሶራን? አዎ ሙሉ አልበም ነው። ያው ብዙ እኮ ያገው ልጅ የሚል አለ። አዎ ከዛ ለለየ በኋላ ነው የወጣው ሁለተኛው አልበም ላይ። ሁለተኛው ላይ ነው። ሁለተኛው ላይ አዚጥም የሚለው እስክስ የሚለው ሁለተኛው ካሴት ላይ ያገው ልጅ፣ የመጀመሪያው ላይ ያገው ልጅ ጎንደርኛው ሁሉ ነው። ሀገሬ ሰሜን ጎንደር የሚለው ሀገሬ ሰሜን ጎንደር የሚለው ሽመሎ ወይራ ነው። አንቺ ወሎ ልጅ ነኝ የሚለው ያለበት አንቺ ወሎ ልጅ ውባይና የደሴ ሸበና ነይልኝ አምባሰል ምናምን የሚለው እነሱ የመጀመሪያው ካሴት ናቸው። አይ በጣም ደስ ይላል። ስለዚህ ትንሽ ቀንጨብ አድርገን ነው ያዘጋጀናቸዋል። እነሱን አይተን ከዛ ወሬያችንን እንቀጥላለን። ካሴ አይደለ? አዎ
የመጣው ልቤ ነው ሀገር የሰሜን ጎንደር እንዴት ከርመሻል ጎንደር ያፄ ቴዎድሮስ ናገር ሽመሉ ወይራ ነው ማርዬ የወይራ ብረት ጉብል ሸጋ ይላል እዚህ ጋር። እንግዲህ ከእኛ ሳዘጋጅ ከአንደኛውም ከሁለተኛውም ትንሽ ቀላቅለናል አይደለ? አዎ። ያገው ልጅ የሚለው ደግሞ ሌላኛው እንደ ሶራ ሁሉ የተወደደው ስራ ነው የነበረው አይደለ? እጅግ በጣም ያገው ልጅ የሚለው ዘፈን በጣም ነው ሰው የሚወደው። አዎ ሶራ ባጨፋፈሩም በምኑም ዶሚኔት ያደረገው እንጂ በዜማ ሂደት እንትኑ ያገው ልጅ የሚለውን ብዙ ሰዎች ይወዱታል። እኔም እወደዋለሁ። የሚገርመው ነገር እንዳጋጣሚ ከሁሉም ሙዚቃ አብልጠህ ታየዋለህ አይደል? ያገው ልጅ የሚለውን የሆነ ባዘፋፈኑ በዜማው አዎ የሆነ ነገር የሚመስጥህ ነገር አለ። አዎ ያገው ልጅ ሸጋጉል ያገው ልጅ ሸጋጉል ትምጣልኝ ለኔ ስትል ትምጣልኝ ለኔ ስትል ናለማው ግርሩ ዜናና አሸገናው ግርሩ ዜናና ነን የስለሰቆጦች ዜናና ምን ልሁንላቸው እንደ ተትማሩ ዜናና አይመቻል ፍቅራቸው። እንደዚህ እያለ ይሄዳል። እንዴት አይመች። ከዛ በኋላ እንግዲህ ሌሎች ስራዎች ሰራህልን፣ ብዙ ስራዎችን አለ። ሁለተኛው አልበም ለለየ ነው። ሁለተኛው አልበም መጠሪያው ምን ነበር ካስሼ? ሁለተኛው አልበም እስክስ ይሄ አዚጥም የምንለው ማለት ነው። እሱ ነው የአልበሙ መጠሪያ። እስክስ እንሰማታለን በኋላ ላይ ስለ ሁለተኛው አልበም። እኔ መጠየቅ የምፈልገው ሶራ የሚለው አልበም ምን በረከት ይዞልህ መጣ? ያው አካባቢውን በደንብ አስተዋውቋል፣ ለአካባቢው ብዙ ነገር አምጥቷል ብዬ አስባለሁ። ለአንተ ግን ምን በረከት ይዞልህ መጣ? ለኔ ያው ሶራ የሚለው ለኔ በረከቱ ምንድነው? አንደኛ ከህዝብ ጋር በደንብ አስተዋውቆኛል። ሁለተኛ ደግሞ ብዙ ዓለምን አዙሮኛል። ስለዚህ ለኔ ይሄ በረከት ነው። የማላውቀውን ሀገር በህልሜም በምንም ያላየሁትን ሀገር በወድ እንዳይወት አድርጎኛል። ለኔ ይህም ባለውለታዬ ነው ማለት ነው ከእግዚአብሔር በታች። አንተ ላስታ አካባቢ አይደለም ትውልድ አይደለ? ጎንደር አካባቢ ይመስለኛል። ሰሜን ጎንደር ምስራቅ በለሳ፣ በአሁኑ ማዕከላዊ ጎንደር ይሉታል። እና እዛ ምስራቅ በለሳ የሚባል ቦታ ነው የተወለድኩት። እና ሙዚቃ ከልጅነት ነበር እንዴ ካስሼ? አይ በኋላ ነው በሂደት የመጣ ነው ማለት። በልጅነት ድምጽ በተፈጥሮ የሚሰጥ ነው፣ አብሮ የተፈጠረ ነው። እያንጎራጎርክም አብሮ ዝም ብለህ በተለያዩ ነገሮች በግልህም ሆነ በተለያዩ ቦታም ስትሄድ አብሮ የምታንጎራጉረው ነገር አለ። ያ ወደ ሙዚቃ ወደሚባል ደረጃ እንዲመጣ ያደረገ የተፈጥሮ ስጦታ ስላለ ነው። ያ የተፈጥሮ ስጦታህን ግን ወደ ተሻለ ነገር እንዲወጣ የተደረገው በኋላ ነው እንጂ ያው ከልጅነት ይኖራል። ግን ባደኩበት ኤሪያ ሆኖ ግን በእንደዚህ አይነት ነገር ሙዚቃ ህይወት የምተዳደርበት ነገር ግን አይደለም። ምን ነበር የምትሰራው መጀመሪያ ከሙዚቃ በፊት? ምን እሰራለሁ? የአርሶ አደር ልጅ ነን እኛ። ምን ከግብርና ከአካባቢው ከሚኖሩ እንደ ማንኛውም ኢትዮጵያ የገጠር ማህበረሰብ ከዛ ውስጥ ነው ያለውን የሚሰራውን ያንን ነው የምሰራው እንጂ ሌላ የተለየ ነገር አይኖርም። ከሙዚቃ ታዲያ እንዴት በዚህ አጋጣሚ ማለት ቤተሰቦች ጋር ነው ያደከው? ከሙዚቃ ጋር ታዲያ እንዴት መጣ? ከዛ ወደ ፖሊስ ባንድ እንዴት መጣ? ወታደር ነኝ። ይቅርታ ሰላምታ እንዳልሰጥ ሲቪል ነኝ እኔ ወታደር ስለነበርኩ። እሺ በሰዓቱ ወታደር ነው የነበርኩት። ያው ወታደር ስትሆን ደግሞ ትመደባለህ። ያ አካል በሚፈልግ ቦታ እኔን ከዚህ ይልቅ ወደዚህኛው ቢሆን የሚለው ነገር አለ አይደል? ከዚህኛው ይልቅ ወደ ሙዚቃው ድምጼን ስለሰሙ ወደ ሙዚቃ ቀጥታ ስለተመደብኩ ነው እንጂ ሌላ ከዛ በፊት ይሄ ነው የምለው ነገር የለኝም።
እና ማዕረግ የለም እንደ ያሳስቼ ዝሜ ካስሽ ብቻ እያልኩ በቅርበት አድርጌ በፖሊስ ማዕረግ ፖሊስ ኮማንደር ነበር። አዎ አማራ ፖሊስ ውስጥ ሰራ ነበር። አማራ ክልል ፖሊስ ባንድ በኮማንደር ነው የነበርኩት። እስከ ኮማንደር ማዕረግ ደርሻለሁ። ከዛ በኋላ ያው በጡረታ ወጣሁ ማለት ነው። በጡረታ ወጣ። ጊታሩ፣ ክራሩ፣ ማሲንቆው የቱ ነው የሚቀድመው ከድምፁ ይልቅ? ያው ድምፁ ወታደር ቤት እያለህ ጀምረዋል። ሁሉንም እዛው ነው በእኩል ለእኩል ነበር የሚሄደው። መጀመሪያ ክራር ለመድኩ። ከክራር በኋላ እዚህ ጎፋ 86 ዓመተ ምህረት በሙዚቃ ትምህርት ቤት እዛ ገብተን ስንማር ሊድ ጊታር፣ ማሲንቆን በሁለተኛ ደረጃ አድርጌ ተማርኩ። በሁለቱም በተለይ በማሲንቆና በጊታር በደንብ በፖሊስ ኦርኬስትራ ውስጥ በደንብ አድርጌ ነው እንትን ስለ የነበረው ሳገለግል የነበረው በአጃቢነት ማለት ነው። ሙዚቃ የጀመርክባት ዘፈን አለች? የነማንን ትሰራ ነበር ከባህል ውጭ? ከባህል ዘፈን እነ ይርጋዱ ባለብን ያው ከኛ በፊት የነበሩትን ባህሎች እኛ ህፃን ሆነን ከምናውቀው እነ ይርጋዱ ባለን በጎንደርኛ አካባቢ እነ ይሁኔ በላይን እነ ሰማኸኝ ከኛ በፊት ስለሆኑ አዎ እነ ፋሲል ደሞዝን የባህል ስራዎችን እንሰማ ነበር። አብልጠ የምትወደው ማንን ነበር? እኔ ባህል ሁሉንም እወዳለሁ። የገድም ምለው ነገር የለም። ጉሮሮ ላይ የሚመጣልህ ብዙ ጊዜ በዛን ሰዓት በብዛት የይርጋዱ ባለን ጎንደርኛ በጣም እንትል ነበር። ደግሞም ሰርተዋል አይደል? የይርጋዱ ባለን ቪዲዮ ሰርተዋል። አዎ የዳምጠው አየለ ደሴ ላይ እነዚህም ሁሉ ጫወት ነበር በፊት በርግጥ በዛ በፖሊስ ባንድ ውስጥ እያለው ማለት ነው። በሌላ ከካስሽ ስራዎች ውጭ ባለ ስራ እንስማው ብንል ካስሽን በይርጋ ወይስ በዳምጠው? በሁሉም ቀንጨብ ማድረግ እንችላለን። ደስ ይለኛል። እሺ ናንቼ ብራው ድማ ናንቼ ብራው ድማ ነይማ ነይማ ነይ ዝማም ነይ ዝማም ነይ ዝማም ነይ ዝማም ነይ ዝማም ነይ ዝማም ዶሮ ኳስ ሲጠማው ተንጋሮ ይጠጣል። መለየት ክፉ ነው መረሳት ያመጣል። ነይደማም 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 ይሄን እንላለን። እሺ የእንትናን ደሴ ላይ ዳመነ ገራዶ ላይ ታይ ኩለል ደንቧይ ኧረ ደሴ ደሴ ወይ በዚያ ላይ ገራዶ ገራዶ ደሴ ላይ አለቀልሽ ልቤ ደሴ ላይ ተንዶ ተንዶ ደሴ ላይ እያለ የባህል ዘፈኖችን እንጫወት ነበር። በጣም የሚገርም እኮ ለዛ የሚገርም ነው ካስሽ። እውነት ለመናገር የሚገርም ለዛ ነው ያለህና ያንተ ስሮች ባይወደዱ አይገርመኝም። በጣም ደስ የሚል ለዛ ነው ያለህ። ያለሽበት ላስታንደምን ነው በቅዱሳን ደብር የተከበረው አንቺ ያለሽበት ላስታንደምን ነው። ከቅዱሳን አገር ላስታ ተፈጥረሽ ሁሌም በያገሩ ይጠራል ስምሽ። በቅዱሳን አገር ላስታ ተፈጥረሽ ሁሌም በያገሩ ይጠራል ስምሽ። ነደፊው ከንፈሬን ሁነሽ ነይና ነደፊው ከንፈሬን ሁነሽ ነይና አንቺ ካልተመቸሽ እኔ ልምጣ ፎቅ ምን የታደለ ነው የላስታ ነዋሪ ምን የታደለ ነው የላስታ ነዋሪ ወዳጅ ያገናኛል ወርቅ እንኳን በነር ናለብዬ ሶራ እናታለም ሶራ ቅዱስ ነብቶላ ሶራ ነው ምንጣፉ ቅዱስ ገብረ ማርያም ሶራ ነው ምንጣፉ ቅዱስ ላሊበላ ሶራ ነው ምንጣፉ የእግሩ መረገጫ ወርቅ ነው ክፈፉ ወጥተው ካልወረዱ የላስታ እንዳገት
ደርሰኝና ሶሪትን ልያት ያንተ ማገባለሁ የክብር ስለት ገዳዬ ዮሐንስ አስታላሊ በላ ስሙ ያለ ታምር እጅ ቀራልና አዶበላ በበል አዶበላ በበል እንደምነው በቅዱሳን ደብር የተከበረው አንቺ ያለሽበት ላስታ እንደምነው ከቅዱሳን አገር ላስታ ተፈጥረሽ ሁሌም በያገሩ ይጠራል ስምሽ በቅዱሳን አገር ላስታ ተፈጥረሽ ሁሌም በያገሩ ይጠራል ስምሽ ዓለምዬ ሶራ ለእናት ዓለም ሶራ ቅዱስ ገብረ ማርያም የነገሰብሽ ቅዱስ ናርዶላስ የነገሰብሽ ላስታ ላሊበላ ስምሽን ያስጠራሽ ላስታ ላሊበላ የዓለም ቅርስ ነሽ ሶራ ሶራ አልኳት መጣፏን ነው ብዬ ሶራ ሶራ አልኳት ዳዊቱን ነው ብዬ የአገርም ሶራ አለ ወደ ሌሎች ስራዎች እንምጣ። በተለይ ወደ ሁለተኛው አልበም እነስክስ ያሉበት አሉና እስኪ እነስክስን እናያቸውና ጨዋታችንን እንቀጥላለን። እስክስ የሚለው ያለበትም የተወሰኑትን ቅንጫጭበን እናያቸው። ጥሩ ከማስር ላይ ሞላ የዚች ዓለም ነገር የምን መጨናነቅ የምን መቸካገር ሐሳብና ጭንቀት ኑሮን አይለውጥም። ኑና እንጨዋወት ሀዚትም አዜትም ሀዚትም አዚትም ጎጃም ገራገሩ ጎጃም ገራገሩ ተፈጥሮ ናይ ማማሩ
ደስ ነው የሚለው በጣም። ስለዚህ ሙዚቃ እናወራለን ካስሼ። ምናልባት እንደው እነዚህ ሁሉ ያንተ የባህል ስራዎች ሶራን ጨምሮ ከዛ በኋላ የሰራቸውና እዚህም ጎልተው እንደወጡ ያደረጋቸው ነገር ምንድነው ትላለህ? ያው የህዝብ ባህል ስለሆኑ ሪሊ በህዝብ ባህል ስለሆነ ጎልቶ እንዲወጣ የሆነበት ምክንያት በሰዓቱ ያው ይሄ ነው። ሌላ ምንም ነገር የለውም። ከዛ በኋላ አስታውሳለሁ ከነ ሰለሞን እንደምሌ ምናምን ጋር ከብዙ ድምፃውያኖች ጋር በጋራም የሰራችሁት ስራ ነበር አይደለ? አዎ ክሊፕ ኮሌክሽን። ከዛ ውስጥ የትኛው ስራ ነው አብሮ የነበረው ያንተ? ያው ቅድም ሰምተነዋል ዓለምን ባይዋ ምናምን ለየም ይሉት ያሉት እነሱ ከነሰማይ ጋር ከነሱ ጋር አብሮ የተሰሩ ናቸው። በዛ ሁለተኛው ካሴት በክሊፕ የተሰሩት በክሊፕ የተሰሩ ማለት ነው። እስክስ ደግሞ የራሱ ታሪክ አለው ነው ማለት አንድ ሰሞን እንትን ሆኖ አዚጥም በቃ ያፍ መፍቻ ሆና ነበር። ታስታውስ ከሆነ ያፍ መፍቻ ሆና ነበር። በቃ ብዙ ሰው አዚጥም እስክስ ሆና ነበርና እሷ ለሷ ታሪክ ንገረን እስኪ። ያው እስክስ የሚለው ዜማውን ግጥሙን ሄኖክ ነጋሽ ነው እና የኛ የባህር ዳሩ ኑሬ የግጥሙን ሀሳብ እንትን ያደረገውና ሄኖክ እና እሱ ናቸው የሰሩት። ዜማውም የሄኖክ ስራ ነው። እስክስ የሚለውን የሱ ልጅ ናት። ያው ዝም ብላ የሆነ ነገር ተበሳጭታ ቆይታ እንትን ስትል እስክስ ምናምን እያለች ስትሄድ በዛው እኛም እስክስ የሚለውን ነገር ያዛችሁ አብረን እንትን ተጠቀመበትና ጥሩ እንትን ነበር። አጋጣሚ ነው፣ የሚገርም አጋጣሚ ነው። እስክስ አዚጥም እኛም በቃ አዚጥም ያው በማሲንቆ አዚጥም በልልኝ ማለት ማሲንቆ ሊጫወት አንተ የሆነ አዝባሪ ምናምን ስትል አንተ በማሲንቆ እስኪ አዚጥም በልልኝ ይባላል። እንዳባባል በገጠር አባባል ይባላል። አሁን አዚጥም በልልኝ ይላል። ያው ማሲንቆ በባህሪው እንትን ስለሆነ እሱን ቋንቋ በዛ ነው በገጠር የሚጠቀሙበት ነው በብዛት። ከዛ ያን ማመጣ እና እንዛታ ምናምን የሚል ተጨማሪ። እንዛታ ግን ምን ማለት ነው? እንዛታ ማለት ተቀበል እንዛታ ማለት እኔም አላውቀውም ነበር፣ ግን ግጥሙን ተሰጨው እንዛታ ማለት ያው አዝማሪ ማለት ነው። ተቀበል አዝማሪ ተቀበል እንዛታ ነው የሚለው። ሁለቱንም በእነሱና በዚህኛው ቋንቋ ለመግለጽ ተብሎ የተጠቀሙበት ነው። ከሶራም ከነዚህ በፊት የራስ ሌላ ሙዚቃ ነበረ እንደው በነጠላ ዜማ እንደዚህ ደረጃ ነበረኝ? ቅድም ከሰማሁ ላይ ዳክ ነግሪ ንግመ ስትልም ዜናና ንድገቷ ሰቆጣ ተውልዷ ደሃና የሚለው እሱም ካሴት ነው። ከሶራ በፊት የነበረ ነው። በካሴት ደረጃ ወይስ በካሴት? የምርህ ነው? አዎ የመጀመሪያ ካሴትን እኔ አሁን የማስበው ያው ሶራ ነው። የመጀመሪያ ካሴት ተብሎ የሚታየው መጀመሪያ የወጣው ነው ማለት ወደ ህዝብ ደረጃ በደንብ የተሰማ እንጂ ሙሉ ስራ መጀመሪያ ነበረኝ። አዎ እንትን ፋሲል ሙዚቃ ቤት የሚባል ጎንደር ነበርና በ98 አካባቢ ነው ያን የሰራሁት እና ከዛ ሙሉ ስራ ነበረኝ። አሁን ያልኩ ዳህ ነገር ይንቅ በምናምን የሚለውና ሌላው ደግሞ ምንድነው ይሄዱ ብለናል የሚል ነበር። እግዚአብሔር ያላለው ተጠቀም በታሳስ ጾም ያድራል ሲታጨድ ሲለቀም የሚል አንድ ዘፈን ነበርና እና አንዱ ደግሞ እዛው ላይ ጸሐፊው ሌላ ሰው ነውና ይሄዱ ብለናል እኛም በጊዜው ሄደናል የሚል ግጥም ነበረውና በዛ ሰዓት አንዳንዶቹ ለለየ ከዛ ላይ ነበር ከመጀመሪያው ወደዚህኛው አምጥቸው ነው በኋላ ወደ ሁለተኛው ላይ ሶስተኛው ላይ አምጥቸው ነው እንጂ ከመጀመሪያው ከዛም ነበር እና ያንን ብዙም እንትን ስላልተሰማ ወደዚህ አምጥቸው እሱንም ሰርቸዋለሁ እንጂ ለለየም ከዛኛው ነበር ከመጀመሪያው። እና ታዲያ ሌሎቹ ሙዚቃዎች የዚህ ጣፍንታ አይገጥማቸውም እንደገና ይሰሩ ሐሳቡ የለ? የሚሰሩ ካሉ እንሰራቸዋለን። በነጠላ ዜማ ደረጃ ምን ያክል ሰርተሃል ካስሼ? በነጠላ ዜማ አንድ አሁን ጥበብሽ እጅግ ረቂቅ ነው መነሻሽ የሚል ዘፈን አለኝ። እሱ አንድ ነጠላ ዜማ ነው። ይሄ እንትንም ነጠላ ዜማ ነው። ማነው አንድ ባልኮኒ በሚል እንትን የሰራ ነው አለ። ስለ ሰላም የሰራ ነው። ስለ ሰላም የሰራችሁት እሱ አለ። አገሬ የሚልም አይቻለሁ። አዎ የአገር ልጅ ያምራል ተፈጥሮሽ ውበት ቁንጅናሽ ጎራማይሌ ውበት የተስረቀረቀ ውበትሽ ሚስጥር ነው እጅግ የረቀቀ የሚልም እሱም በነጠላ ዜማ የተሰራ አለ።
አለ ያው በነጠላ ዜማዎች አሉ። አዎ ከ10 በላይ ይሄዱ ይመስለኛል። ይሄዳል። አሁን ምን ብዙ ነው እንጂ እየሰራ ያለው አዊኛውም አለ። እስኪ ቅድም ያየናት እቺ ወደ ጉምዝ አካባቢ ሄደ ሰርታል። እንግዲህ አንተ ወሎ የላስታውን የዋጉን ሌላውም የወሎ አካባቢ ከዛ የጎንደሩን የጎጃሙን ብዙ ያልሰራው የለም፣ አብዛኛውን ሰርታል። ከዛ ደግሞ አዊኛም ሰርታል አይደለ? ልክ ነው። ከዛ ደግሞ የቅድም ያየነው የፊፊ ጨዋታ አለና የፊፊ ደግሞ ከሌሎቹ በአይነትም በከለርም ይለያል። ምክንያቱም ሌሎች ድምፃውያን የተሳተፉበት ነው የጉምዝ አካባቢ ሰዎችና እሱ እንዴት እንደተሰራ ብትነግረኝ ደስ ይለኛል። እሱን እንግዲህ ዛሬ 10 ምናምን አመቱ ሊሆን ነው እሱም ከተሰራ ወደ 10 አመቱ ምናምን አካባቢ ነው። እሱ ደግሞ የአዊ ብሔረሰብ ባህልና ቱሪዝም እነሱ ናቸው ያን እንዲሰራ አድርገው በእኔ እንዲሰራ ፈልገው ጠርቶ ጋብዘውኝ ሄድኩኝ። ያው ከዛው ከመጀመሪያ እኔ ብቻ እንዲሰራው ነበር የሰጡኝ። እኔ ደግሞ ያን ብቻውን መስራቱን ዜማውን የሆነች ሴትዮ አለች እዛ የዛው ኦሬዲ የሆነች የገጠሩ ነው የእሷን ዜማ ነው እንድሰራው የተፈለገና በፍጹም እኔ ይሄን በቻይና ሰራውም ያቺው ራሷ ኦሪጂናሏ ዘፋኝ ጋር ሆነ ነው ተቀራጭተን ምን ሰራው ወደሚል ሄድን። አዲስ አበባ መጣች። እሱን ሰራ ነው። ክሊፑንም እዛው ጃዊ አካባቢ ሄደን እዛው ነው የሰራ ነውና አሁን ለየት ያለ ነበር። ደስ ይላል። በፊፊ በእምቢልታ ምናምን የሚል ሰምቼ በዝና መጣውል እያልኩና ምናምን እላለሁ እኔ። እሷ ደግሞ ጃብል እያለች እሷ ትላለች እያለች እሷ እንትን ትላለች። እኔ ደግሞ የአካባቢውን ገጽታም በመግለጽ ነው። ማር ነው ቅቤው ወይስ ወዙ የሚያበራው ፊትሽ ወዙ የሚለውን እኔ በአማርኛ እሷ ደግሞ በአገውኛ እያደረግን የሰራ ክቡራትና ክቡራን የአዲስ ጨዋታ ቤተሰቦች የአዲስ ጨዋታ እንግዳችን ከካሳሁን ታዬ ካስሽ ሶራ ጋር ጎበዝ በጣም እጅግ ጀግና የባህል አምባሳደራችን ነው። ቆይታችን ይቀጥላል። አብራችሁ እንድትሆኑ በአክብሮት ጋብዛችኋለሁ። ካስሽ ጨዋታችን ደስ ያለኝ ነው። በእኔ በኩል እየተመቸ ነው። ለእኔም ተመችቶኛል። በጣም አሪፍ። ካስሽ እንግዲህ ብዙ ስራዎችን ሰራህና ወደ እስራኤል አካባቢ ጉዞም አድርገህ እንደነበር አስታውሳለሁ። የሆነ ጊዜ ወደ ውጭ ጉዞ ነበር አይደለ? አዎ። እንዴት ነበር የውጭ አቀባበል? ገጠመኞችስ ነበሩ ሆይ? ውጭ ያው በተለያዩ ሀገሮች ይሄደናል። ያው እስራኤልም ጥሩ ነበር በሰዓቱ ጥሩ አቀባበል ነው። በሄድንበት ሁሉ የህዝብን ባህል ይዘህ ስትሄድ ህዝብ ይወድሃል። ሶራን ስንት የደገምከው የሆነ መድረክ ላይ? አንድ ጊዜ ያው 2 ጊዜ ትደግማለህ። የግድ ይደገም ተብሎ ትደግማለህ። አሜሪካ ሄጄ ግን አንዴ 3 ጊዜ ደግም ያለው ያገው ልጅ የሚለውን ዘፈን ያገው ልጅ ድገመው እየተባልኩ ማለት ነው። እነሱን ደጋግሜ ዘፍኘዋለሁ። በእነዚህ ሙዚቃዎች ያገኘው ትልቁ ሽልማት ምንድን ነው? በገንዘብ ሊሆን ይችላል፣ በአይነት ብቻ ያገኘው ሽልማት? አይ እኔ በገንዘብ በዚህ ማለት ይሄ ሽልማት ብዬ በሚለው ነገር በእነዚህ ዘፈኖች ያገኘሁት የሽልማት ነገር የለም። አዎ በአይነትም ይሁን በገንዘብ በሽልማት ምናልባት በስትሄድ በመድረክ ሁሉ ይዘህ ተነጋግረህ ልትሄድ ትችላለህ እንጂ በተለየ ነገር በዛ የተለየ ስጦታ ነገር በሚል ሶራን ስትቀርጹ ሊሆን ይችላል። ከዛ በኋላም ያሉት ክሊፖችን ስትሰሩ ሊሆን ይችላል ወይ ሙዚቃዎችን ስትሰሩ
የምታስታውሰው ገጠመኝ ካለ እንደው ያዝናናህ ይሄ ገጠመኝ አረሰው የምትለው አለ? ያው ተደጋጋሚ ብለውም ምንድነው የሚገርመኝ ነገር ስለሆነ ሁል ጊዜ ማለት ነው። እና በጣም ረጅም ወደ ሆነች ሀገር ወደ ስፔን ሀገር ሄደን ማለት ነው። ከስፔን ሀገር ስንሄድ መሀል ላይ መንገድ ላይ በጣም አዘገዩን። ጉዞ ዘገየ እንትን ሆላንድ ላይ በቃ ወደዛ ለመሄድ አልሰደናሉ። እዛ ላይ አስቆሙን። ትራንዚት ላይ ማለት ነው። ትራንዚት ላይ አስቆሙና ከዛ ፍቃድ ተጠይቆ ምናምን እያሉ በቃ ሸንጋይ ቪዛ ነው በዛ ሰዓት። እና አንዱ እንትን ፓስፖርቴ ሁሉ የሁሉም ተቀብሎ የኔ የመጨረሻ ፓስፖርት ቀርቶ እና ያው ስጠራ ባያት ነው የሚጠራው። እና እኔ ደግሞ የምጠብቀው የራሴን ስም ነውና እሷ ደግሞ በደንብ አድርጋ እንትኑን አትችለውምና ጎበን ትለኛለች። ከዛ አንገቷን ደፍታ እኔ ዝም ሌላ ሁሉ ተቀው የኔን ለምንድን ነው የማይሰጡ እያልኩ በቃ ጠብ። ከዛ እሷ እንደዚህ እንዳደረገች ጉበን ትላለች። ጉበን ለማለት አልተረሲል። ከዛ አንዱ ጓደኛ አንተ ጉበን ትላለች አንተን እንደሆነ ጉበን ስትል ዝም የሄድኩና ቤት ስል ፓስፖርቱን ሰጠ የኔ ነው። የመጀመሪያ ባያት መጠራት እንትናለምና ስልችት አድርጎና አውሎን ስለነበር በኋላ ሄድን። ከዛ ሄደን ስፔን ከደረስን በኋላ ቋንቋ ስፔኖች ደግሞ በጣም ቋንቋ የራሳቸውን ቋንቋ ነው እንጂ የስፓኒሽኛ ነው እንጂ የሌላውን ብዙ እንትን ምናምን ምንም ጉዳይ እና ካረፍንበት ሆቴል ጧት አድረን ምንሰራውን ስራ ሰርተን ጨርሰን ለካ ጧት ተነሳና ሾፌሩ መጣና ተነሷለን። ተነሱ ሲለን እኛ ደግሞ አይ ስንል ባግ ብቻ ይላል። ምን አባቱ እንዲበግብገውና ባግ ይለናል። ምን ልናደርገው ባግ ተሸክመን ልንዞር ነው እንደ እያለም ኖ እንለዋለን እኛ። ባግ ይለናል ኖ አይ ሲል ከዛ ግቡ አለና ከመኪናው አስገባን። ከመኪናው ገብተን ሄድንና ቁርስ ልንበላ ነው ብለው ወስዶ ከምን ይጥለናል ከባቡር ጣቢያ። ከዛ ለካ ምን ማለት ነው ባግ ሚለው ሳንታችን ጫኑ ሄዱ ወደ ሀገራችን ልትሄዱ ነው ሰዓቱ ደርሷል ነው። እኛ አላወቅንም ወደ ሀገራችን መሄጃ ሳድር። ከዛ ወሰደና ከባቡር ስቴሽኑ ላይ ሲጥለን ወረድንና እንዲህ ብንል ምንድን ጥሎን ሄዷል እሱ። ተመልሰን እንኳን ወደ ቤታችን ደግሞ ቤት አናውቀውም። ግን እንደ አጋጣሚ ቁልፉ ላይ የዛ ሀገር ምንድነው ቁልፉ ላይ የአካባቢው እንትን መለያ ምናምን አለውና ምን አባቱን አምጥቶ እንትን ላይ ጥሎን ይሄዳል ብለን ወጣንና ቁርስ ልንበላ ፈልገን በልተን ስንል የሚወስደን ብንል ከዛ መሄጃው ሲጠፋን ከላይ እንደዚህ ሰው ተሳፍሩባት እንዲህ በገመድ የምትሄድ ነገር አለች በኤሌክትሪክ እንትን እና እንትን ይሄ የሰራንበት ቦታ ላይ እንትን አለው ይሄ ፌስቲቫል ነው። ያ ቦታው ቢጠፋን የምናውቀው ነው ያችን ምልክት ይዘን በእግር ምልክቷን እየተከተልን ይዘን ከዛ ምክንያቱ የኢትዮጵያን ኤምባሲ ማግኘት አለብን እዛ ወኪሎችን። ከዛ ሄድንና ምንድነው ሀሜዳ ላይ ጥሎን ይሄዳል ነው። ግማሾቹ ታክሲ አሳይተው በታክሲ ሄደው እዛ ሄደዋል። ከዛ ሄድንና ተጋፍተን እንትኑ ስለነበረን መግቢያው ተጋፍተን ገባና ለዛ ኢትዮጵያን ፈልገን ሰነ እንዴ ምን ነው አሉን። እንዴ አምጥቶ በትኖን ሄደኛ በየተን እስኪ እንትን ትኬታችን ሲታይ ለካ ወደ አምስተርዳም መሄጃችን ነበር። በስማ ተሮል ተባለና መኪና እንደገና መጥቶ ወደ ቤታችን ሄደን እቃ ተብሎ እንደገና ትኬት የባቡር ተቆርጦ ከዛ በኋላ ማታ አምስተርዳም ገባን። ከዛ ከአምስተርዳም በኋላ ገብተን አድረን ጠዋት ስንሄድ አናደውን ስለነበር ነጮች እና ከኤልኤም ነበር አውሮፕላኑ ወደ አውሮፕላኑ ልንገባ ስንል ጨርሰን በቃ ወደ ኢትዮጵያ ከዛ በኋላ ቀጥታ ኢትዮጵያ ነው የሚያርፈው አውሮፕላኑ። ወደ አውሮፕላኑ ተሰልፈን ስንገባ ነጮች ምናምን እንደዚህ እንትላሉ ፈሳም ነጫጭባይ ታባቱ አልኩኝ እንጂ ወጥተን እዛ እኔ ነጯ ምን ብትለይ ጥሩ ነው ያላወቁምና አስቸከሩህ እንዲህ አለች። አማርኛ ትችላለህ? አማርኛ ብትችል ለካ እንደዚህ ፈሳም ነጫጭባ እንግዲህ እንኳን ተላቀቅ ነው ስል አስቸከሩህ እንዴ አለችኝ። ከዛ እንዲህ የሳያት ምን ልበል ወደ የቋንቋ ነገር ለካ መወራት የማይገባው ነገር ለካ አውርቼራል። ምን ከዚህ በኋላ እንዴ ወጥቶኛል በቃ እንዴ ተንፍሻለሁ በጣም እንጂ አልኳት። አይዞህ አለች። ከዛች በኋላ
ሰው ቋንቋ አይሰማም ብዬ ምንም ነገር በሌላ ቋንቋ አልጠቀምም እና የዚህ አይነት ገጠመኝ ገጥሞኛል። በጣም የሚገርም ነው። እንግዲህ ከዚህ በላይ ብዙ ብንጫወት ደስ ይለን ነበር። ወደ መጨረሻው ጉዳያችን እንለፍ። አዲሱ ሙዚቃ የወሎ ወዝ አይደለ? የወሎ ወዝ ለምንድን ነው የወሎ ወዝ ያልከው? ያው የወሎ እንግዲህ ስታደንቅ ወሎን ስትገልጽ እኔ እወደዋለሁ። ለነገሩ ወሎን ስለምወድ ነው። የዘፈኔ እንትንም ማጆሪቱ ወደ ወሎ ይሄዳል። ሁሉ ነገሩ ወደ ወሎ ነው። ወደ ወሎ ያመዝናል። ወደ ወሎ ነው ግን ወሎን ላስታ ሰቆጣማ አገሬም ጭምር ነው። ምን በለሳና ሰቆጣ እኮ ድንበርተኛ ነው። ግን ሰቆጣም የኔ ቤተሰብ እዛ ሰቆጣ ነው። በለሳም ጎንደርም የኔ ቤተሰብ ነው። ስለዚህ ሰቆጣ አይገለጽም። ስለዚህ የኔም አገሬ ነው ማለት ነው። በእርግጥ ኢትዮጵያም አገሬ ናት። እንደ ክልል አማራ አገሬ እያለ እንትን ነው እንጂ ለወሎ በጣም የተለየ ፍቅር አለኝ። ምክንያቱም ያው የዘፈኔ አብዛኛውን የዘፈኔ እንትን ወደዛ ያደላል፣ ወደ ወሎ ያደላልና ለዛ ነው የወሎ ወዝን ይዘልን የመጣው። እንዴት ነው አሁን አቀባበሉ? የወሎ ወዝ ወሎ ደስ ይለኛል። አቀባበሉ በስራ ከሄድን በሁሉም ቦታ ጎንደር ሀገራችን ነው። የትኛውም ቦታ ምን አቀባበሉ ደስ ይላል። ሁሉም ቦታ ላይ አቀባበል ደስ ይላልና ወሎም ያው የባለቤት ሀገርም ወደዛ ስለሆነ ደስ ይላል። ትዳር እንዴት ነው? አሪፍ ነው፣ ቆንጆ ነው። አዎ በጣም ደስ ይላል። እንግዲህ የወሎ ወዝን ትንሽ አስታውሰንና መጨረሻ ላይ ደግሞ በሱ መሰነባበቻችን እናደርጋለን። በወሎ ወዝ የወሎ ወዝ ፍታሜ ላይ ያው ግን ማን ጻፈው ማን ዜማ ማን ግጥም የሚለውንም እንደው ከነበረ ማን ደሰለው ዜማና ግጥሙ የኔ ነው። እሺ ከህዝብም የወሰድኩት ያው ባህል ስትሰራ ከህዝብ ትወስዳለህ። ከህዝብም ትወስደው እንትን አለ። ከህዝብ የወሰድኩት አለ። የራሴ አብዛኛው ግን የኔ ነው። አብዛኛው ስሮች የራስ ግጥምና ዜማ ናቸው። የራሴ ይበዛሉ። አዎ የወሎ ወዝ ሽታ ያው ለወይ ለወየ ለወይ ለወየ ለወይ ለወየ ነው ሳር ዝናብ ህያዬ ለወይ ለወይ መገን ቅዱስ አርቤ ለወይ ለወይ መጥቼ ባየሁት ለወይ ለወይ ተስቤ ምናምን ያልኩ ያው አካባቢውን ስታደንቅ ባህሉን ህዝቡን ያው መሬትን ስታነሳ መሬት ከባቢ መሬቱን ስታነሳ ህዝብ የዛ መሬት ባለቤት ህዝብ ነው። ህዝብ የህዝቡን ባህል ታደንቃለህ። ውበት ልታደንቅ ትችላለህ። የመሪው ተራራው ወጣ ገባው ልታደንቅ ትችላለህ። በባህል ውስጥ ያሉት ነገሮች እነዚህ ናቸው ኢትዮጵያዊነት እንትን ያላቸውና አሁንም ቀጣይ ላይ ደግሞ አሁን በዚህ ሰሞን ደግሞ አንድ አለ ስለ ሰቆጣ የሚወጣ አሁን ሰሞኑን የሚለቀቅ በአንድ ልጅ አለ ቴዎድሮስ የሚባል ልጅ አለ። በሱ ዩቲዩብ የሚለቀቅ አንድ ዘፈን አለኝ። እሱ ደግሞ በኋላ ሲወጣ ደግሞ ሌላ ጊዜ ደግሞ እናወራበታለን እና አሁን በዚህ 2 ቀን ምናምን ይለቀቃል በዩቲዩብ ላይ። በጣም ደስ ይላል። ስለዚህ ወደፊትም አልበም ሀሳብ አለ? አይ አልበም ነጠላ ዜማ ነው የምትመጣው? አልበም የሚባል በዚህ ሰዓት በአሁኑ ሰዓት አይታሰብም። ከባድ ነው። የሙዚቃ ህይወት በአሁኑ ሰዓት ባለንበት ሰዓት እንዴት እየኖርን እንዳለ የምናውቀው እኛ ነን። የሙዚቃ ሰው ነው የሚያውቀው። የሙዚቃ ስራ ደግሞ ታውቀዋለህ፣ ከደስታ ጋር ከፌሽታ ጋር ነው ብዙ ጊዜ የኛ ስራ ከዚህ ጋር ስለሆነ አሁን ባለው እንትን ላይ ብዙም ያን ያህል እንትን የምትለው ነገር አይደለም። ስለዚህ በነጠላ ዜማዎች ነው ልቀጥል የምችለው። አዎ ነጠላ ዜማ እንሰራለን። በጣም ጥሩ። ካሳሁን ሶራ ድምፃዊ ካሳሁን ታዬ ሶራ ዛሬ ከኛ ጋር የአዲስ ጨዋታ እንግዳ ሆኖ አብሮን ቆይታ አድርጓል። ላንተም የተሻለ ጊዜ የተሻለ ሙዚቃ ጊዜ እንዲመጣ መልካም ምኞታችን ነው። እንደው መልእክት ሳላስተላልፍ ዘጋህብኝ እንዳትለኝ 30 ሰከንድ ድስት የመጨረሻ መልእክት ካለ? አይ ምን መልእክታችን ምን መልእክት ነው እንግዲህ መልእክታችን ሀገራችን ኢትዮጵያን ሰላም ያደርግልን፣ ህዝቦቻችን ይጠብቅልን። እኛም ደግሞ በየሄድንበት ሁሉ ሚዲያውም እኛም በፍቅር ተገናኝተን የምንጨፍርበት የምንዝናናበት ጊዜ ይምጣልን። ከዛ ውጭ በጣም አመሰግናለሁ ለአማራ ሚዲያ ለአሚኮ እጅግ በጣም አከብራለሁ። ላንተም እንዲሁም ስለጋበዝከኝ አከብራችኋለሁ፣ ወዳችኋለሁ። ሁላችሁንም ክብርና ምስጋና ለጌታችን ያው ለእግዚአብሔር መጀመሪያ እዚህ ላደረሰን ለፈጣሪያችን ክብር ምስጋና ይሁን። ህዝቦቻችንም ደግሞ ሰላም ያደርግልን። ሌላ ምለው መልእክት የለኝም። አመሰግናለሁ። በጣም አመሰግናለሁ። በስተመጨረሻ እንግዲህ በወሎ ወዝ ነው የምንሰነባበተው። ክቡራትና ክቡራን አዲስ ጨዋታ ቤተሰቦች የዛሬው ዝግጅታችን በዚህ እናጠናቀቃለን። ድልነሳ መንግስቴ ፕሮግራሙን አዘጋጅቼ ወደ እናንተ አደረስኩ። መላው የስቱዲዮ የቀረጻና ስርጭት ባለሙያዎች አብረው የነበሩ ጤና ይስጥልን።
ታሪካዊ ቦታ መስቀል ያረፈባት ወሎ ግሸን ማርያም ዙሪያ ገባትና You're